ውድ ቤተሰቦች እንዴት ቆያችሁ? ሰላም ቆያችሁኝ? እንግዲህ እዩ መጥቷል ማለት ነው። ሽጉጡን ይዞ ወደ ዳኒ አቀባብሮ እንግዲህ ከአሜሪካ የሆነ ሰው ደውሎ ዳኒን አስጠንቅቁት፣ ሩታንም በጎደለውን ሁሉን ነገር እኔ አስተካክላለሁ። ሩታ ቤት ማንም ሩታን ወለ አሜሪካ ወለ ካናዳ ወለ እንግሊዝ ወለ ኢትዮጵያ ወለ ምን ከፈለገችበት ብትሄድ ማንም እንዲያስቆማት። ስለዚህ እናንተ የምትፈልጉትን ነገር እኔ አደርግላችኋለሁ ብሎናል ብሎ እንግዲህ ዛሬ መጥቷል። ዳኒን እንግዲህ እያስጠነቀቀው በዚህ ዱላ ነው የምበጣጥስህ ታውቃለህ። ካሜራ አጥፍቼ ስንት ሰው እንደደበደብኩኝ እያለው ነው። ስንት ሰው እንትን እንዳልኩኝ እኔን አታውቁኝም ብሏቸዋል። እንግዲህ አይ ድራማዬ እንደው ድራማ በጣም ደስ ይላል። ለማንኛውም እንግዲህ የዛሬው ድራማ ይቀጥላል ትላላችሁ። ይቀጥላል እያል እንትን እንላለን ማለት ነው። እና በዛሬው እንትን ይሄ ሁሉ ተብሯል ማለት ነው። በሚገርም ሁኔታ እንግዲህ ማታ የሚለቀቀውን ቪዲዮ እናያለን። እንግዲህ ዱላውን ይዞ ይመጣ ይሆን ወይ ሽጉጡን ወይስ ምኑን? እሱን እኛ አናውቅም። ለማንኛውም አሁን የሆነ ነገር ይዞ ይመጣል ማለት ነው። የሆነ ነገር ይዞ ይመጣል ብለን እናስባለን። እንግዲህ ሩታዬን የነካ በዚህ ሽጉጥ ነው አናቱን የምንለው። ካሜራ አጥፍተን ነው እንጂ ካሜራ ይዘን አይደለም የምንረግጠው ብሏል። ካሜራ ይዘን እንትን አንልም፣ ካሜራ አናመጣም። ስለዚህ ካሜራ ሳናመጣ ነው እንትን የምንረግጠው ብሎታል። ካሜራውን ይዘን እንረግጠዋለን እያለው ነው ማለት ነው። ካሜራውን ይዘን አጥፍተን እንረግጠዋለን፣ እንሰባብለዋለን። ዳኒ ከዛሬ ጀምሮ ከዚች እንትን እንዳደልስ እያለው ነው። ከዚች ቤት ከሩታ እንኳን ቤቷ በሄደችበት እንዳደልስ። ምን አግብቷችሁ ነው እናንተ ሩታ ልትቆጣጠሩ የምትችሉት እያላቸው ነው። ምን አግብቷችሁ ነው ሩታን ለመቆጣጠር ያበቃችሁ? እስቲ ንገሩኝ እያላቸው ነው። እንግዲህ እናያለን ማለት ነው። ማታ በሚለቀቀው ቪዲዮ እናያለን ብለን እናስባለን። በሚገርም ሁኔታ እንግዲህ ይሄ ነገር ተከስቷል ማለት ነው። ካሁን በኋላ ከሩታ ቤት የሚመጣ ሁሉ እየተሰባበረ በዱላ ይወጣል ብሏችኋል። እኔ አይደለሁም እዩ ነው ያላችሁ። ደግሞ እኔ መስሏችሁ ደግሞ አንቺ ምን ዱላለሽ እንዳትሉኝ። እኔም ተፈለኩኝ ደግሞ እኔ እኮ ኢትዮጵያዊ ነኝ። እንደው ተፈለኩኝ እኔ በነገራችን ላይ ማለት ነው። ሰው ተመታን ሲል ይገርመኛል። እንዲህ ሰው ሁሉ እንዴት እንደው አንድ ጥፊ ያጣለ ብዬ አስባለሁኝ። ሰው ሲደባደብ እንደው እጁ ዝም ብሎ አፉን ከፍቶ የሚያይ ሰው አለ። እኔ ግን አፌን ከፍቻ ላይ ለዛው እንዲህ እንደው በጥፊ ሊመቱኝ ጠጋ ሲሉኝ እኔ በነገራችን ላይ በእንደዚህ ምንም እንትን የምለው ነገር የለም። እንግዲህ እንደዚህ እላችኋለሁ። የዛሬውን ቪዲዮ ትመለከታላችሁ። ዱላው ይሆን ሽጉጡ ይሆን መትረጊስ ሲሆን ወይስ ምንድን ነው የሚባለው? በእናታችሁ ይሄ ድሮም ነው የሚባለው አይደል? የአብይ አህመድን ተው ሰው ይመጡ እንደሆነ እንግዲህ እናያለን ማለት ነው። ሰውየው የፈለጋችሁትን አደርግላችኋለሁ ብሎ እንግዲህ ሲያወራ ነበር ማለት ነው። ከአሜሪካ ነው የደወለው። ደስታም ሊሆን ይችላል። በነገራችን ላይ እንግዲህ ደስታ ጠፍቷል። ከፈለገች ታሁን በኋላ አሜሪካንም መሄድ ትችላለች፣ አውሮፓም መሄድ ትችላለች፣ ቤተሰቦቿም ጋር መሄድ ትችላለች። ከፈለገችበት ቦታ መሄድ ትችላለች። እናንተ አያገባችሁም ብሏችኋል። አያገባችሁም፣ እውነቱ እኮ ነው። አያገባችሁም። አብሬሽን ፈተዋት ብሏል። ልጇን የፈለገችበት ቦታ እስከ 5 ዓመት የፈለገችበት ቦታ ማሳደግ ትችላለች። እውነቴን ነው የምላችሁ። ከ5 ዓመት በኋላ አባቴን እፈልጋለሁ ታለ የአባትነት መብት ይሰጠዋል። ከ5 ዓመት በታች ግን የአባትነት አባት ያሳድግ የሚል ሕግ የለም። ስለዚህ ለማንኛውም እንግዲህ ዛሬ ማታ ትመለከታላችሁ እንላችኋለን። ዛሬ ማታ መመልከት እናያለን፣ እንመለከታለን ማን እንደሚያሸንፍ ማን እንትን እንደሚል ማለት ነው። እንግዲህ ያው በሽክን ካሁን በኋላ በእንትን ነው እየተጠፈጠፋችሁ የምትሄዱት በዱላ ብሏችኋል። አረ
ኧረ ዱላ ይሻላል ከሽጉጡ ማለት ከሽጉጡ ዱላ ይሻላል። ዱላ ይሻላል ብዬ ነው የማስበው ማለት ነው። ዱላ ይሻላል። እንግዲህ ዛሬ የስንት ሰው ሰርግ እንደምናይ አናውቅም። እንግዲህ ሰርግ በሰርግ ነው ዛሬ ማለት ነው።